ሰላም ሰላም እላችኋለሁ። ዛሬ ኢየሱስ ክርስቶስ ስጋ መሬታዊ አይደለም ሰማያዊ ነው። የመሬታዊ ምሳሌውን ነው እንጂ ሰማያዊ እንደሆነ የኢየሱስ ክርስቶስ ስጋ ከክፍል 1 እስከ 3 አይተናል። ዛሬ ደግሞ ክፍል 4 እናያለን። ከአጥቢያ ኮከብ አስቀድሞ ከሆድ ወለድሁ። ኢየሱስ የማርያም ልጅ ቢሆን እግዚአብሔር ወለድኩ መጀመሪያ ነበረ። መጀመሪያ በእግዚአብሔር እቅድ አለ። ቃል ስጋ እንደሚሆን የማርያም ልጅ በማርያም በኩል አልፎ ስለመጣ የማርያም ልጅ አይደለም። በማርያም በኩል አልፎ መጣ እንጂ ቀድሞ የተወለደ ነው። ኢየሱስ ሁለት ጊዜ አልተወለደም። እግዚአብሔር አስቀድሞ ከአጥቢያ ኮከብ ከሆድ ወለድሁ አለው። መዝሙር 110 ቁጥር 1 ከቁጥር 1 እስከ 3 እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ሁሉ እንዲሁ ወዷልና አለ። እግዚአብሔር አንድ ልጅ አለው። የማርያምን ልጅ አይደለም ለዓለም የሰጠ፣ ሟቿን አይደለም ሕይወት አድርጎ የሰጠ። ማርያም ማለት ሟች ማለት ነው። ማርያም ማለት ትል ማለት ናት። ማርያም ማለት የአዳም ዘር ሞትን ትሞቻለሽ ተብሎ የተነገረላት ሞት የያዛት መድኃኒት የሚያስፈልጋት ናት። ኢየሱስ ግን የእግዚአብሔር ልጅ ነው፣ ሰማያዊ ልጅ ነው። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ሁሉ እንዲሁ ወዷል። ኢየሱስ የማርያምን ልጅ ሳይሆን እግዚአብሔር የሰጠን የራሱን አንድያውን ልጁን ነው። ዮሐንስ 3:16 ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። ኢየሱስ ሰማያዊ ነው። ከሰማይ ነው ተልኮ የመጣው እንጂ ከማርያም ማፀን ከዚህ ዓለም አይደለም። መጽሐፉ ነው የሚለው አላከውምና የሚለው ቃል አረጋጋጭ ነው። ከሰማይ ነው ተልኮ የመጣው እንጂ ከማርያም ማፀን አይደለም ተልኮ የመጣው። እግዚአብሔር ወለድኩ ብሎአልና፣ የኔ ልጅ ብሎአልና፣ መሬታዊ አይደለም ብሎአልና፣ ከአጥቢያ ኮከቦች አስቀድሞ ሰው አዳም ሳይፈጠር ብሎአልና፣ ከዓለም ከአፈር ከምድር ያልተቀላቀለ መሆኑን ነግሮናል። የእግዚአብሔር ብቸኛና አንድያ ልጁ መሆኑን፣ የሌላ የማንም ልጅ አለመሆኑን አንድያ ልጄ ነው ብሎናል። ከዓለም ያልሆነ ለዓለም ከላይ የተላከ ሰማያዊ ሰው ከዓለም ያልሆነ ለዓለም የተላከ አይደለም ብሎ የሚከራከር ሰው ካለ ማስረጃውን ማቅረብ ይችላል። ከላይ የተላከ ነው እንጂ ከምድር እግዚአብሔር ከማርያም ላይ ወስዶ አይደለም የላከው። ግልጽ ነው። ኢየሱስ የለበሰው ስጋ ሰማያዊ ነው። ቃል ነው ስጋ የሆነው፣ ምድራዊና በስባሽ አይደለም። ክፍል 5 ሌላ ጊዜ እንቀጥላለን። ፎሎ ሼር